ሐዋርያው የጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛይቱ ምዕራፍ 10 ቁጥር 5 ነው። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ የሰውንም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። ኦኬ ተዘጋጅተናል። ማይክ ልጠቀም? ትንሽ ይርቃል ወይስ ጥሩ ነው ድምጼ? ሰማችሁ? አንድ ሁለት ሰዎች ሐሳብ ሰጥተውኛል። ጽድት ብሎ ሲሰማ ነው ለነገሩ ጥሩ። ስለዚህ ማይኩን ላስተካክልላችሁ እስቲ። በጣም ጥሩ። የእግዚአብሔር ቃል እሳት ነው። ገለባ የሆነን ትምህርት እየበላ እያቃጠለ የኃጢአትን ጨለማና ጫካ እያነደደ ዶግ አመድ የሚያደርግ ቃል ነው የእግዚአብሔር ቃል። እንደ መነሻ መሰጣችሁ አረፍተ ነገሮች አሉ። እነዚህም ምንድናቸው? እግዚአብሔር ለሙሴ የሰጠው ለእስራኤል የሰጠው አንድ ታቦት ብቻ ነው። ያንን ታቦት ዱፕሊኬት አድርጎ መጠቀም አይቻል። ከእንደገና ደግሞ የብሉይ ኪዳን ወይም ደግሞ ያረጀው ኪዳን የተሰጠበት ስርዓት ነው። ስለዚህ ወደ አዲስ ኪዳን መሻገር አይችልም። የታቦቱ አገልግሎት በብሉይ ኪዳን የነበረ ነው። አያስቡትም፣ አይፈልጉትም ተብሎ ተጽፏል። እስራኤላውያንም በዚህ መሰረት በተጻፈው ትንቢት መሰረት ትተውታል ማለት ነው። ይሄን ሁሉ ዘመን ታቦት ተሸክመው አታዩም። ትክክለኛ ኦሪጂናሉ ታቦት የተሰጠው አንድ ነው። የተሰጠው ለእስራኤላውያን ነው። የአዲሱ ማን ነው? የብሉዩ ኪዳን ያረጀው ኪዳን ሲሰጥ አብሮ የተሰጠን ነው። አገልግሎቱ ምን ብሏል? አብቅቷል ማለት ነው። ወደ አዲስ ኪዳን ታቦትንና የታቦትን ኮንሰፕት በተቀረጸ እንጨት ወይም በድንጋይ ሰርቶ ወደ አዲስ ኪዳን ማምጣት ወንጀል ነው። በምንም ተአምር ተቀባይነት የሌለው አሰራር ነው። ከዛ አልፎ ተርፎ በኢትዮጵያ ምድር ላይ እኔም በምስሉ ላይ እንደምትመለከቱት ፖስተሩ ላይ ስሸከመው ነው የኖርኩት። ግን ምንም ጥቅም የሌለው ለሰውም አይጠቅም ለተሸካሚውም የማይጠቅም የሰው ስርዓትና ትምህርት የሆነ ጉዳይ ነው። ከዛ ባለፈ ግን ጣዖት አምልኮ ነው። ለምንድን ነው ጣዖት አምልኮ የሚሆነው? እግዚአብሔር ያላዘዘው በግብታዊነትና እኛንን የምናውቀው በሚል ሃይማኖታዊ ትዕቢት የተጀመረ ስለሆነና ለፍጡራን ያንን የታቦትን የብሉይ ኪዳን ኮንሰፕት በአዲስ ኪዳን ለፍጡራን በመሰየም ለምሳሌ በብሉይ ኪዳን የቃል ኪዳኑ ታቦት ይባላል፣ የእግዚአብሔር የምስክሩ ታቦት ይባላል፣ የሙሴ እየተባሉ ይጠራሉ። እንደዚህ ቅጽል ስሞች ነበሩት። ያ የሚያሳየው ምንድነው? እግዚአብሔር ለምስክር እንዳስቀመጠው የኪዳን ታቦት እንደሆነ ብሉይ ኪዳን የተመሰረተበት እንደሆነ የሚያሳይ ነው። ከእግዚአብሔር ጋር የተገናኘ ነው። ወደ ብሉይ ኪዳን ሲያመጡት ግን ምን ይሆናል ማለት ነው? ወደ አዲስ ኪዳን ሲያመጡት ያን የብሉይ ኪዳን ኮንሰፕት አንደኛ ለእግዚአብሔር ያላቸውን አመጽ ያሳያል። ሁለተኛ ጣዖት እያመለኩ እንደሆነ ያሳያል ማለት ነው። በአዲስ ኪዳን ታቦት አለ ብሎ ማስተማርም ይሁን ተሸክሞ መውጣት ጣዖት ማምለክና ማስመለክ ነው። ሌላው ከዚህ በፊት እንዳጋለጥኩት እዚህ ታቦት የሚባለው ነገር ላይ የሚጻፈው 4 ማዕዘን ጣውላ ነው። ከቀረሮና ከዋርካ እንጨቶች ይዘጋጃል እና መርካቶና አንዳንድ ደግሞ ደብተሮች ያሉባቸው እንትኖች አሉ፣ ገዳማት አሉ። በተለይም እነዚህ አፍርሰዋል ግን ሚስጥር አያወጡም ተብለው የሚታመኑ ካህናት
ወይም ደግሞ መርጌቶች፣ ቀሳውስት የነበሩ መነኮሳት የነበሩ ዲያቆናት የነበሩ ያንን የመቅረጽ ችሎታ ያላቸው የእጅ ጥበብ ችሎታ ያላቸው በቃ እንደፈለገ ማለት ደስ እንዳለው ወይ ሐረጉን አርዝሞት ወይ ሐረጉን አሳጥሮት የመልአክ ቅርጽ ቀርጾበት ወይም ለምሳሌ የተክለ ሃይማኖት የሚባል ታቦት ከሆነ በአንድ እግሩ የቆመ ሰው ተቀርጾበት፣ መልአክ ከሆነ ክንፍ ያለው ነገር ተቀርጾበት ይዘጋጅና ቫርኒሽ ይቀባል። ከዛ ከስር ዝንቱ ታቦት ዘቅዱስ ገብርኤል፣ ዘቅዱስ ሚካኤል፣ ዘቅዱስ ኡራኤል እየተባለ ይጻፍበታል። የገብርኤል ከሆነ ይህ የገብርኤል ታቦት ነው ተብሎ ነው የሚጻፍበት። አልፋ ኦሜጋ ሚል የለም። ከዚህ በፊት እኔ ያቀረብኩት በታቦት ጉዳይ በጣም ብዙ መረጃ አለ። በጣም ብዙ መረጃ አለ። የጽዮን የሚባል ከሆነ የጽዮን ታቦት ተብሎ ይጻፍበታል ማለት ነው። ለምሳሌ ከዚህ በፊት ያቀረብኩት በቪዲዮ እና በፎቶግራፍ ያቀረብኩት መረጃ አለ። 27 አማልክት የተቀረጹበት አንድ የድንጋይ እንግሊዝ ውስጥ ከዚህ ከኢትዮጵያ ይጠቅማሉ ተብለው የተወሰኑ ዕቃዎች ሲወሰዱ፣ የነገስታት ዕቃዎች ሲወሰዱ አብሮ የተወሰዱ እንትኖች አሉ። ታቦት ይሄ ጽላት ተብለው የሚጠሩት አብሮ ሄደዋል እና እዛ እንግሊዝ ውስጥ ምን አድርገውታል? ይሄ በጣም ትልቅ እንትን አላቸው፣ የታሪክ ማቆያ ስፍራ አላቸው እና እዛ ውስጥ ሙዚየም ውስጥ በመስታወት አድርገው አስቀምጠውታል። እና እዛ ላይ ምን ይላል? የገብርኤል የሚካኤል የማርያም ይልና ከዛ ደግሞ 24ቱ ካህናተ ሰማይ ይላል። እስራ ወአርባይቱ ካህናተ ሰማይ ይላል። ያ ማለት የ24ቱ ራሱ ይሄ በእግዚአብሔር ፊት ይቆማሉ ተብሎ የራእይ ዮሐንስ ላይ ያሉት በሙሉ ለነሱ ሁሉ ተቀርጾ 24ቱ ይላል። ከዛ ደግሞ ከስር የኢየሱስ አለ። መጨረሻ ላይ ኢየሱስን አድርገውታል። ፖስት አደርግላችኋለሁ እንትኑን ቪዲዮውን እንድትመለከቱት፣ ሊንኩን ሼር አደርግላችኋለሁ በተለይ ፌስቡክ ላይ እንድታዩት። እና 27 በአንድ ድንጋይ 3 ወፍ 2 ወፍ እንደሚባለው ከድንጋይ የተሰራ ነው። በአንድ ድንጋይ 27 አማልክት ሊያውም ኢየሱስ ከስሮ ነው እንዲህ አድርገው ያዘጋጁት ስለሆነ ይሄ ጣዖት አምልኮ ነው። በዛ ላይ ደግሞ ይሰገዳል። ለምኑ? ለታቦቱ ማለት ታቦት ተብሎ ለተዘጋጀው ለዛ እንጨት ጨርቅ ተሸፍኖ ለሚወጣው ምን ይደረጋል? ሊትራሊ ስግደት ይቀርባል። ለምሳሌ አርሴማ ቢሆን የአርሴማ ታቦት ወጣ እልል በሉ ነው የሚባል። የገብርኤል ደብር ከሆነ የገብርኤል ወጣ ገብርኤል ነገሰ ይባላል። ለመሆኑ እነዚህ አማልክት መቼ ነው የነገሱት? የት ነው የነገሱት? መቼ ነው የነገሱት? የት ነው የነገሱት? ማን ነው ያነገሳቸው? አንድን ነገር ነግሷል ስትል መቼ እንደነገሰ፣ የት እንደነገሰ፣ የትኛው ዙፋን ላይ እንደተቀመጠ፣ ማን እንዳነገሰው መናገር አለብን። እንዴ ሚካኤል ንጉሥ አይደለም። እደግምልሃለሁ፣ ሚካኤል ንጉሥ አይደለም፣ የእግዚአብሔር ባሪያ ነው። ገብርኤል ንጉሥ አይደለም፣ የእግዚአብሔር ባሪያ ነው። ለዚህ ደግሞ መረጃ አለኝ፣ ማስረጃ አለኝ። ገብርኤል ባሪያ መሆኑን፣ ሚካኤል መላእክቱ በሙሉ ባሪያዎች መሆናቸው፣ አገልጋዮች መሆናቸውን መጽሐፍ ቅዱስ ይናገራል። ለምሳሌ ሊሰግድለት እግሩ ስር ተደፋው ሲል ዮሐንስ በራእዩ ምዕራፍ 19:21 ላይ እንደዚሁ በድጋሚ እንደጻፈው ልሰግድለት በእግሩ ስር ተደፋው፣ እሱም እንዳታደርገው ተጠንቀቅ፣ ካንተ ጋር ጌታ ኢየሱስን ከሚያገለግሉ ከወንድሞች ሁሉ ጋር አብሬ ባሪያ ነኝ አለው መልአኩ ይላል። አብሬ ባሪያ ነኝ። ማን ነው ይህንን የሚለው? መልአኩ ነው። ሚስጥሩን ሊገልጥለት ወደ ዮሐንስ የተላከው መልአክ እኔ ባሪያ ነኝ ነው የሚለው። መላእክት ራሳቸውን ባሪያ ብለው ነው የሚጠሩት እንጂ ንጉሥ ተብለው አይጠሩም። የት ነገስ? አንተ ሚካኤል ሲነግስ ዣንጥላ ያዝ ነበርክ? ዘይት አቀባይ ነበርክ?
ከየት አምጥታ ነው ኦርቶዶክስ ነገሱ ፈለሱ ምትለው? በምን ማስረጃ በምን ትምህርት? የት ቦታ ነው መላእክት የነገሱት? እስቲ አስረዳን እስቲ። ነው ወይስ ኦርቶዶክስ ለብቻ እየጠራች ማንገስ ጀመረች? ይሄ የነገስታቱ ተጽዕኖ ይመስለኛል። የነገስታቱ ተጽዕኖ ይሄ ሞአንበሳ ዘእምነገደ ይሁዳ እየተባለ የሌለውን እያመጣ መለጠፍ ለምዷል። መልአኩ ነገሰ ይላል። ሚካኤል እኮ ነግሶ አያውቅም እኮ። የንግስና ፍቅር እኮ ነው ይሄ። አብሬ ባሪያ ነኝ እያሉ እነሱ አይ ነግሰሃል እንዴ የዓለምን ኃጢአት የሚያስወግደው እያለ መጽሐፍ ይናገራል። እነሱ ናቸው የሚያስተሰርዩልን ያማልዱናል ብሎ ድርቅ ክጅች የሚል መንፈስ ወጋው በጌታ በኢየሱስ ስም እና ነገሳ። አጼ ምኒልክ እንደምትለው እስቲ አጼ ሚካኤል በለዋ። ታዲያ የት ቦታ ነው አንተ ያነገስከው? ቁጥር 10 ራእይ ዮሐንስ ምዕራፍ 19 ቁጥር 10 ልሰግድለትን በእግሩ ፊት ተደፋው፣ እርሱም እንዳታደርገው ተጠንቀቅ። ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። ለእግዚአብሔር ስገድ። እኔ ንጉሥህ አይደለሁም። ምንድን ነው የምትሰግደው? እኔ አምላክ አይደለሁም። የእግዚአብሔር ባሪያ ነኝ። ጌታን ከሚያገለግሉ ጋር አብሬ ባሪያ ነኝ። አዮ መላእክቱ እንዲህ እሱ ይጠመዝዘዋል። ይሄንን አሁን አንድ የኦርቶዶክስ ቄስ ብትጠይቅ ለአትቶ ርዕስ ራስን ዝቅ ስለማድረግ ብሎ ራሱን ባሪያ አድርጎ ተናገረ እንጂ ንጉሥ ነው ይላል። ጥምዝዝ አድርጎ ባሪያ ነኝ እያለ አይ ንጉሥ ነው ይላል። ስለዚህ አጼ ሚካኤል አጼ ገብርኤል ሰማዕት አርሴማ ከምትል ንግስት አርሴማ በል። ነገሰች እያልክ እኮ ነው እንዴ? ከነገሰች ምኑ ነው ሰማዕት የሆነችው? ምን መቼ የት? ራሱ እኮ ሎጂካሊ እንኳን የማያስኬድ የእብዶች እኮ አካሄድ እኮ ነው በቃ እየሆነ ያለው። አንድ ጊዜ የሆኑ እብዶች ሰብሰብ ብለው ግሩፕ ፈጠሩና በቃ ረጅም እንጨት አዘጋጅተው ስሎጋን በዶሲ እና ሰዎቹ በሙሉ አብደዋል አሉና በትንሽ ወረቀት እንጨቱ እኮ ርዝመቱ ልነግራችሁ አልችልም እላይ ነው እዛ ጽፈውበት ለጥፈዋልና ድምጻችን ይሰማ እያሉ ወጡ። ድምጻችን ይሰማ ጩኸታችን ይደመጥ እያሉ ወጡ እና ታማሚዎች ናቸው። በኋላ ፖሊስ መጣና በሉ እስቲ እንጨቱን አውርዱና የታል ምንድን ነው የምትፈልጉት? አይ ጽፈነዋል እዛ ላይ የተቀመጠው ጫፉ ላይ የሰቀሉት እሱ ነው ጩኸታችን አሉ። እሺ አውርዱትና እንየው። ድምጻችሁ እንዲሰማ እኮ የሰቀላችሁት ነገር መውረድ አለበት ሲባል እነዛ አብዶች አሉ የተሰበሰቡ እንጨቱን ሲያወርዱት ረጅም እኮ እንዲህ ሲያጋድሙት አንዴ እዛ ድረስ ተጉዞ ሄዶ ደረሰበትና ፖሊሱም ህብረተሰቡም የነዚህ ሰዎች ጩኸት ምንድነው ብሎ ቀርቦ ሲያየው የእንጨቱ ጫፍ ይላል። አቤት የእንጨቱ ጫፍ አውርዱ ተብሎ በግድ ሲዘረጉት የእንጨቱ ጫፍ እንዲህ ነው የሆነው። አገራችን እንደዚህ ነው የሆነችው። እንዲህ ነው የሆነው። ሲወርድ ምንድነው ውስጡ? ይኸው አሁን ምነግራችሁ ነው ያለው። ውሸቱን ነው እየወጣ የሚቀላምደው ስፔሻል ነገር እንዳለው አድርጎ። በነገራችን ላይ ራሱ መሰዊያ ብለው ያመጡት ኮንሰፕት
ጠረጴዛ፣ ማዕድ እያሉ ስም እያወጡለት ነው። አሁን ባይዘው በጣም እያሻሻሉ ነው። ለውጥማ ይመጣል እና ጠረጴዛ መሆኑን አምነዋል። ጠረጴዛ መሆኑን ካመኑ ዲያቆናት ንጹሐን እለ አቅለሉ ክነፊሆሙ ለተልእኮ ምስጢር በዲበ ዛቲ ጠረጴዛ እና ተልእኮን እንዲከናወን የሚፋጠኑ ዲያቆናት በዚያች ጠረጴዛ ዙሪያ የሚፋጠኑ ይላል ግዕዙ ማለት ነው። ሰዓታት የሚባል ላይ እና በዲበ ዛቲ ጠረጴዛ እና ያቺ ጠረጴዛ የሚለው ግዕዙ ጠረጴዛ ናት ይላል። ማቅረቢያ ነው ማዕድ ነው እያሉ ነው። ኦኬ በዚህ እንኳን ትርጉም መሰረት ስትሄድ ጠረጴዛ ተሸክመ ትወጣለህ ወይ ነው። ጠረጴዛ ተሸክመ ትወጣለህ ወይ? ጠረጴዛዬን እዩልኝ ይባላል። አሁን ለምሳሌ ዳይኒንግ ቴብል አለ ቤት እንግዳም ሲመጣ ዳይኒንግ ቴብል ላይ ቁጭ ብለህ ወንበርህን ይዘህ ጠረጴዛው ከፊት አለ እንጀራ ተቀምጦልህ ትበላለህ። ለዚህ ጠረጴዛ ክብር ይገባዋል ብለህ ተሸክመ ትወጣለህ እንዴ? ተሸክመው ትወጣለህ ጠረጴዛው? እሺ ሜንሳ የሚባል አለ አሉ። ሰሞኑን ደግሞ የሆነች ተረት ጀምሯል። ሜንሳ የሚባል አለ አሉ እና ግብጾችም የሚጠቀሙበት አለ አሉ። የላቸውም። ባይዘው ታቦት የሚባል ነገር የላቸውም። አሰማችኋለሁ። ከዚህም በፊት እኔ ያቀረብኩትን ነው እነሱ መልስ ለመስጠት እየሞከሩ ያሉትና ታቦት ብለው ተሸክመው ይወጣሉ ወይ ስትለው አይ የለም ነው የሚለው። ግን አላቸው እያለ ይዋሻል። አሁን ግብጾች ጋር ያንን እንደነሱ አይነት የሆነ ጠረጴዛ የሚመስል ነገር ያስቀምጣሉ መሃል ላይ። ግን ያን ተሸክመው አይወጡ። የእንጨት ጫፍ ተሸክሞ እንዴት ይወጣል? እኔ እኮ በቃ ላለመሳቅ ጥረት እያደረግኩ ነበር ምገባው። ግን በቃ እንዲህ ጠረጴዛውን ተሸክመ ከወጣ ወንበሩ ለምን ይቀራል? ይዘውጣ እያንዳንዱን ተሸክመ ውጣ። በቃ ጠረጴዛ ነው ብላችሁ እኮ አምናችኋል። እንዲህ እሺ፣ ግብፅ ያንን ታደርጋለች ወይ? የለም። ራሻ ኦርቶዶክስ የለም። ኦኬ፣ አርሜኒያንስ የለም። አየው ጠረጴዛ መሆኑን ካመንክ እዛው እኮ ብታስቀምጡት እንኳን እኮ የሆነ ሰው ቀለል ይለዋል እኮ። አሁን እኮ በግልጽ የሚካኤል፣ የባርባራ፣ የአርሴማ፣ የሴቶችና የወንዶች ብዙ እንጨት እኮ ነው የሚወጣው። እንዴ እሺ ኢየሱስ መስዋዕቱን እና መሰዊያውን አንድ አድርጎ ተናግሯል ምናምን ነው እያሉ ያሉት። እሺ ኢየሱስ ማቴዎስ ምዕራፍ 26 ላይ የስርዓተ ቁርባን ወይም ደግሞ የጌታን እራት ኦርደር ሲያስተምራቸው ለመታሰቢያዬ አድርጉት እያለ ሲሰጣቸው ባርባራን አንጥፎ ነው እንዴ? እስቲ መልስልኝ። ሚካኤል ጠረጴዛ ሆኖለት ነው ወይ ስርዓት የሰራው? እንዲህ ማይመስል ነገር ለምንድን ነው ምሳሌ የምትሰጡት? ባመጡበት ይጨነቁበት አለ የሚል ትርጉም አላቸው ራሳቸው እነሱ ሊቃውንት የሚባል በመጡበት ይጨነቁበት ብሎ መለሰላቸው ምናምን የሚሉት ነገር አለ። የተናገሩት መልስ ብለው እዚህ ላይ የተናገሩት በሙሉ በጣም አሳፋሪ ነው። እሸቱ አቅርቦ የሚያናዝዛቸው ደብተሮች የሚያሳፍር ነገር ነው እኮ እየተናገሩ ያሉት። አንዱን አሁን ዛሬ ማሰማችሁ ሌላ ደግሞ ነገር አለ አጠራጠር እያልኩ እና ጠረጴዛ ላይ ኖርማል ማዕድ ላይ ነው ጌታ ኢየሱስ ያንን ስርዓት የሰራው። ስፔሻል የሆነ ተሸክመው እንድትወጣ ያዘዘ ነገር አለ? የለም። ኖርማል ቴብል እንግሊዘኛው በነገራችን ላይ ቴብል ነው የሚለው። ቴብል ይላል። ማዕድ የሚለውን ቴብል ይለዋል። ጠረጴዛ ማለት ነው። ተሸክመህ እንድትወጣ ማንም አላስተማረ። እሱ ነው አንዱ መቅረት ያለበት። ኢቭን ይሄ ይዞ መሽከርከር ጥምቀት ይዞ መውጣት የተጀመረው
ከዘራ ያዕቆብ ዘመን ጀምሮ ነው። በጣም እየተለመደ የመጣው ደግሞ በአጼ ምኒልክ ዘመን ነው፣ ከአድዋ በኋላ። በቅርብ እኮ ነው እንትኑ የተጀመረው ንግዱ እንጂ የለም። እደግምልሃለሁ ዛሬም የለም። ደግሞ ታሪክ ለማስተካከል ጭምር የሆነ ሐሳብ የሰጡበት ቪዲዮ አለ። እስቲ እንመለከተዋለን ቀስ እያለ ማለት። ስለዚህ በሰዎች በፍጡራን ስም በመላእክት ስም ራሱ ይሄ የተዘጋጀ ለሸክም የተዘጋጀ ጨርቅ የለበሰ ብልጭልጭ የለበሰ ነገር ይዞ ባዕድ ነገር ይዞ መውጣት ባዕድ አምልኮ ነው፣ ጣዖት አምልኮ ነው የምንለው ከዚህ አንጻር ነው ማለት ነው። እግዚአብሔር ያልሰጠ ይሄን እንስማው አለ። ስለዚህ በብሉይ ኪዳን የተሰጠውን ጽላት ያሁኑ ጽላት ያላሟለው ምን ነው? እቺን ባለፈው አታመንዝር፣ እግዚአብሔር አምላክህን ከሱ በቀር ሌላ አምላክ አታምልክ የሚለውን እነዚህን ትእዛዛት ይዟል አይደል? ቀድሞ የአሁኑ ደግሞ የእግዚአብሔር ስም ይዟል። ከአስርቱ ትእዛዛትና የእግዚአብሔር ስም ከመያዝ ማንኛው ይበልጣል? እነዚያም የእግዚአብሔር ትእዛዛት ናቸው። ይህም የእግዚአብሔር ክቡር ስሙ ነው። ለሙሴ የሰጠው ታቦት በዚያን ዘመን ብቻ የቀረ ቢሆን ኑሮ አሰራሩ ራሱ እንደዚያ መሆን አይገባው ነበር። አሰራሩን ስናነሳም ከማይነቅስ እንጨት ታቦትን ስራ ነው። ለዘላለም የሚቀጥል ማለት ነው። ለዘላለም የሚኖር ማለት ነው። በዚያ ለአዲስ ኪዳን ድረስ የሚቀጥል አገልግሎት ለዘላለምን ስርዓት እንዲሆን ነው ከማይነቅዝ እንጨት ስራ ያለው ነው የሚሉት ሊቁ። እንደዚህ እኮ አይነት ትርጉም እኮ ተሸምቶ ነው ተመርቶ ነው። ይሄ እንዲህ አይነት ትርጉም እንጨቱን ራሱ እግዚአብሔር መረጠ፣ በወርቅ እንዲለብጠው አዘዘ፣ ተሰራ። ይሄ የዘላለም እንዲሆን ነው እንዴት ሰራው ታዲያ? በምን አይነት አተረጓጎም ነው የዘላለም እንዲሆን የሚባለው? እሺ እናንተ እናላችሁ የኦርቶዶክስ የሊቃውንት ተብለው ከሚጠሩት መካከል አንዱ ያው ኢስተርን ኦርቶዶክስ ላይ የሚታወቀው ኤፍሬም ሶሪያዊ ደረሰው በሚባለው ድርሰት ውስጥ የእሁድ ውዳሴ ማርያም እምትደግሙት ውስጥ ምን ይላል? ዘግቡር ታቦት በወርቅ ልቡጥ እምኩለሄ ዘግቡር እምዕፅ ዘኢይነቅዝ። በግዕዝ ታቦት በወርቅ ልቡጥ እምኩለሄ፣ ሁለንተናው ወይም ሁለንተናዋ በወርቅ የተለበጠ ታቦት እና ከማይነቅዝ እንጨት የተሰራው ታቦት ኢየሱስ ነው ይላል። የውዳሴ ማርያም ክፍል ስማ ምትለውን ምትደግመውን ነው ምልልህ። ሌሊትና ቀን ምትጮኸውን ነው ምልልህ። ታውቀዋለህ። ይህ አሁን ዲያቆን የተባለ ቄስ የተባለ በሙሉ ይሄንን ድርሰት ያውቀዋል። ታቦት በወርቅ ልቡጥ እምኩለሄ ዘግቡር እምዕፅ ዘኢይነቅዝ፣ ከማይነቅዝ እንጨት ተሰርቶ ሁለንተናው በወርቅ የተለበጠ ታቦት የተባለው መድኃኒታችን ኢየሱስ ክርስቶስ ነው። እስቲ እህቴ ውዳሴ ማርያምሽን አውጪና እሁድ ላይ እስቲ ይችን ፈልጊያት። ውዳሴ ማርያም የእሁድ አየው። ስለዚህ የጥንቶቹ እንኳን የሚያውቁት የተቀረጸ እንጨት የሌላቸው እነ ኤፍሬም ሶሪያዊ እንኳን በነበሩበት ዘመን ባይዘወይ የኤፍሬም ሶሪያዊን ድርሰት አቢዩዝ አድርገው ነው በግዕዝ ተርጉሞ የሚጠቀሙት። ኦሪጂናል ዶክመንቱ ኤፍሬም ሶሪያዊ የሶሪያ ሰው ነው። የሶሪያ ኦርቶዶክስ ፋዘርስ ከሚባሉት ውስጥ የሚመደብ ነው። ኢስተርን ኦርቶዶክስ ቲዮሎጂያንስ ተብለው ከሚጠሩት መካከል ነው። እሱ የደረሰው ድርሰት ላይ ያልቀየሯት እቺ ናት። ያልቀየሯት ከማይነቅዝ እንጨት ተሰርታ ሁለንተናዋ በወርቅ የተለበጠው ታቦት ኢየሱስ ክርስቶስ ነው ብሎ ነው ያረጋገጠው እንጂ እንጨቱ ነው አላለም። አየው፣ ትክክለኛ ትርጉም እንዲህ ነው። ምክንያቱም በብሉይ ኪዳን የነበረው ታቦት ለክርስቶስ ኢየሱስ ምሳሌ ነው፣ ጥላ ነው። እሱ የቀድሞ ታቦት ጥላ ነው፣ አካሉ ግን ኢየሱስ ነው። ስለዚህ በአዲስ ኪዳን እንጨት አታገላብጥም፣ ወርቅ አትለብጥም። ደግሞ እኮ ወርቅ የላትም እኮ የኦርቶዶክስ ወርቅ የላትም። አንዳንዴ ሌባ ይገባና አገኘው ብሎ ይዞ ይወጣና ሲያየው ኖ ወርቅ ይጥለውና ይሸሻል። ጥሎ ይሸሻል ማለት ወርቅ የለውማ።
ወርቅ አለ እየተባለ ስለሚነገር ነው ሌባ እየገባ ይዘርፍ የነበረው። ከዛ ይዘዋል፣ ሲያየው ምንም የለም ይጥለዋል ማለት። ከዛ ደግሞ በጣም የሚደንቃችሁ እኮ ድርቅናቸው ከዛኛው ጋር ምንም ልዩነት የለውም ይልሃል። ወጥቶ አይኑን በጨው አጥቦ በእንትን አድርገው በአሲድ አድርገው አይኑን በአሲድ አጥቦ ወጥቶ ልዩነት የለውም ከብሉይ ኪዳኑ ጋር ይልሃል። እቺ 4 ማዕዘን የብሉይ ኪዳኑ ምን እንደሚያክል አሳይቻችኋል። ስለዚህ የራሳቸው ትምህርት እንኳን የሚናገሩትን ነገር እንደሚያፈርስ እንድታውቁት ነው ይሄንን ማቀርበው። ግሎት እንዳለው ማሳያ ነው። ሌላው ታቦትን ለሙሴ ሲሰጠው ቅረጽ ያለው ሙሴን ነው። ቃሉን የጻፈው ግን ራሱ በብሉይ ኪዳን የነበረ እግዚአብሔር ዛሬም አለ። በብሉይ ኪዳን ያለውን እውነት በአዲስ ኪዳን ያለው ውሸት ነው ብሎ ለመግለጽ የእሱን እውቀት የእሱን አቅም ለመለካት ካልሆነ ምንም የሚያሳየው ነገር የለም። ባይሆን ምንድን ነው አይኸው ሙሴ ከቀረጸ በኋላ እንደ ቀድሞ አድርገህ ስራ ብሎ ከቀረጸ በኋላ እግዚአብሔር በጣቱ ጻፈበት አለ። በብሉይ ኪዳን የነበረ አይኸው እግዚአብሔር በጣቱ ጻፈበት። ታዲያ ያንተ ላይ ለምን አልጻፈበትም? This is our question። የኛ ጥያቄ እንግዲህ ሙሴ ቀረጸ፣ ታቦቱን አዘጋጀ። የነዛን ሁለቱን የድንጋይ ጽላቶች ግን እግዚአብሔር በጣቱ የጻፈባቸውን ሁለቱን የድንጋይ ጽላቶች ነው ይዞ ሲወርድ የምታየው። በቃ የመጀመሪያው ተሰበረ፣ ሁለተኛውም ራሱ በእግዚአብሔር ጣት የተጻፈበት ነው። ሰው አንተ ታቦት የምትለው ጽፎበታል ወይ? እኔ እኮ አየሁት። አንተው ነህ የጻፍክበት። ዝንቱ ታቦት ዘሚካኤል ዘገብርኤል ዘኡራኤል እያለ የሚጠራ ያስቀረጹት ሰዎች ስም ስፖንሰር ያደረጉ ሰዎች ስም እሱ ላይ ተቀርጾ ለጎረቤቶቻችን ጭምር ነው ስታሰግዱን የኖራችሁት ማለት ነው። መምሪያ ያሰግድ እንዴ? የእግዚአብሔር ጣት ያልጻፈበትን ታዲያ አንተ ከየት አመጣኸው? ስለዚህ የእግዚአብሔርን ቃል አቢዩዝ እያደረጋችሁ ነው። አትጥቀሱ። ለዚህ ጥቅስ የለውም። በቃ ምንም ጥቅስ የለውም። ደስ ብሎን አደረግን ብትሉ እንደውም እውነት ለመናገር ሰዎች ምሕረት ያደርጉላችኋል። አሁን ሰዎች እያወቁን የኢትዮጵያ ሕዝብ ገብቶታል። መነገጃ እንደሆነ ገብቶታል። መስገጃና መነገጃ እንደሆነ ገብቶታል። ማንም አይሰማም። አሁን ያንተን ታቦት አንድ ፎቶ ሰሞኑን ወጣ። ያ ፎቶ እንግዲህ ታቦት ጋር ማንም አይጠጋም የሚባልበት ዘመን ነበር እና 40 ክንድ ምናምን ይሉ ነበር። አሁን ቲክቶከሩ በሙሉ እየተጋፋ ነው የሚሄደው። ይቀስፋል፣ ያጠፋል፣ ያሰፋል ሲሉ የነበረው በሙሉ ውሸት እንደሆነ ታውቆ ቲክቶከሩ ሁሉ ከስር ቁጭ ብሎ እየተጋፋ የለበሰው ታቦት የተባለው ነገር ጋር እየተጋፋ ነው የሚሄደው። እየተጋፋ ነው። ለምን? ሰዎች ገብቷቸዋል። ወንጌል ይለውጣል። ኢየሱስ ጌታ። ስለዚህ ቀጣይነት እንዲኖረው ተደርጎ ነው የተሰጠው። ከማይነቅዝ እንጨት የተባለው ከማይነቅዝ እንጨት የተሰራውና በወርቅ የተለበጠው ታቦትማ ኢየሱስ ነው ብሎ ኤፍሬም ሶሪያዊ እንትን ብሎታል ማለት ነው። ተርጉሞታል። እሱን ነው መያዝ ያለብህ። ካንተ ድርሰት ውጣ። በሐዲስ ኪዳን አሳድጎታል እንጂ ሽሮታል ልንለው አንችልም። የብሉይ ኪዳኑ ታቦት እየገባ ያገለግል የነበረው ሊቀ ካህናቱ አሮን ነበር፣ ሙሴ ነበረው እዚያ። በሐዲስ ኪዳኑ ታቦት ግን የሚቀድሰው ሊቀ ካህናቱ ራሱ ኢየሱስ ክርስቶስ ነው። ስማ፣ የሚቀድስበትም ራሱ ማደሪያ እሱ ነው። በሐዲስ ኪዳን ያለው ታቦት ብዙ አየኸው ክፋታቸውን። በነገራችን ላይ ሲያወራ ይሄ ሰውዬ በጣም ብዙ አክት አለ፣ እኛ የምናውቃቸው የሚያደርጓቸው አክቶች አሉ። የሆነ ሌላም አለ አንድ ጠቆር ያለ ከዚህ በፊት እንደዚሁ ስለ ትንሣኤ ስለ ማርያም ሐሰተኛ ትንሣኤ ሲያስተምር የነበረ ሰውና እንደዚህ አዘግዝቀው አፍንጫቸውን ይፈትጋሉ። ባይዘወይ ጌታ ምስክሬ ነው። እኔ ስለማቅ ነው የምነግራችሁ። አፍንጫው ነው የሚፈትገው።
ስታየው እስቲ ግቡና ቪዲዮውን ይሁን ትንሽ እስቲ ወደ ኋላ ለመለሰው እንጨት ታቦትን ስራ ነው ለዘላለም የሚቀጥል ማለት ነው። ለዘላለም የሚኖር ማለት ነው። በዚያ ለአዲስ ኪዳን ድረስ የሚቀጥል አገልግሎት እንዳለው ማሳያ ነው። ሌላው ታቦትን ለሙሴ ሲሰጠው ቅረጽ ያለው ሙሴን ነው። ቃሉን የጻፈው ግን ራሱ በብሉይ ኪዳን የነበረ እግዚአብሔር ዛሬም አለ። በብሉይ ኪዳን ያለውን እውነት በአዲስ ኪዳን ያለው ውሸት ነው ብሎ ለመግለጽ የእሱን እውቀት የእሱን አቅም ለመለካት ካልሆነ ምንም የሚያሳየው ነገር የለም። ባይሆን ምንድን ነው በብሉይ ኪዳን የነበረውን በሐዲስ ኪዳን አሳድጎታል እንጂ ሽሮታል ልንለው አንችልም። የብሉይ ኪዳኑ ታቦት እየገባ ያገለግል የነበረው ሊቀ ካህናቱ አሮን ነበር ነው ሙሴ ነበረው እዚያ። በሐዲስ ኪዳኑ ታቦት ግን የሚቀድሰው ሊቀ ካህናቱ ራሱ ኢየሱስ ክርስቶስ ነው። የሚቀድስበትም ራሱ አየው ቅጥፈት ማለት ይሄ ነው። ታቦት በዚያን ዘመን ብቻ የቀረ ቢሆን ኑሮ አሰራሩ ራሱ እንደዚያ መሆን አይገባም። አዲስ ኪዳን ተሻግሯል፣ አገልግሎቱ ቀጥሏል። የታቦት ድርቅ ብሎ ማለት ነው። እንዴት ሲባል እግዚአብሔር በጣቱ የጻፈበት ስለሆነ ሰው አንተ ጽፎላችሁ ነው ወይ የሰጣችሁ? አይደለም። ታዲያ በዛ ስም እየተጠቀሙ ማሟረት ይቻላል ወይ ስትል አይቻል። ገንዘብ መሰብሰቢያ ነው እንጂ የአዲስ ኪዳን ታቦት ክርስቶስ ኢየሱስ እንዲሁም ደግሞ በእርሱ ያመንን እኛ ነን። አንተ ካመንክ የመንፈስ ቅዱስ ማደሪያ ከሆንክ ታቦት ነህ። ታቦት ማለት ማደሪያ ማለት ነው እንጂ በዚህ በአዲስ ኪዳን እንጨት ቀርጾ አበጅቶ ጨርቅ አልብሶ ማውጣት ይሄ ግልጽ ጣዖት አምልኮ ነው ማለት ነው። አሰራሩን ስናነሳም ከማይነቅስ እንጨት ታቦትን ስራ ነው። ለዘላለም የሚቀጥል ማለት ነው። ለዘላለም የሚኖር ማለት ነው። በዚያ ለአዲስ ኪዳን ድረስ የሚቀጥል አገልግሎት እንዳለው ማሳያ ነው። ሌላው ታቦትን ለሙሴ ሲሰጠው ቅረጽ ያለው ሙሴን ነው። ቃሉን የጻፈው ግን ራሱ በብሉይ ኪዳን የነበረ እግዚአብሔር ዛሬም አለ። በብሉይ ኪዳን ያለውን እውነት በአዲስ ኪዳን ያለው ውሸት ነው ብሎ ለመግለጽ የእሱን እውቀት የእሱን አቅም ለመለካት ካልሆነ ምንም የሚያሳየው ነገር የለም። ባይሆን ምንድን ነው በብሉይ ኪዳን የነበረውን በሐዲስ ኪዳን አሳድጎታል እንጂ ሽሮታል ልንለው አንችልም። የብሉይ ኪዳኑ ታቦት ሲያሽ ያገለግል የነበረው ሊቀ ካህናቱ አሮን ነበር ነው ሙሴ ነበረው እዚያ። በሐዲስ ኪዳኑ ታቦት ግን የሚቀድሰው ሊቀ ካህናቱ ራሱ ኢየሱስ ክርስቶስ ነው። የሚቀድስበትም ራሱ ማደሪያው እሱ ነው። በአዲስ ኪዳኑ ታቦት የሚቀድሰው ኢየሱስ ነው። አንተ ከዚህ በላይ ነጭ ውሸት አለ? አሁን እነሱ በቀረጹት ላይ የመጣ የሚቀድሰው ኢየሱስ ነው እያለ እኮ ነው። እነ መምሬ ገብርኤል ሄደው ነው። አቤት 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 ውሸት ይሉሃል። ይሄ ነው ኢየሱስ ነው የሚቀድሰው አለ። እየመጣ በየእንትኑ በየአድባራቱ እየመጣ የሚቀድሰው እሱ ነው አለ። ሊቀ ካህኑ ነው አለ። ሊቀ ካህን ብለው ሰይመው ሊቀ ካህን የሚባሉ ሰዎች አሉ። የክብር ስም አድርገውታል። ሊቀ ካህናት ከሌ ሊቀ ካህናት ከሌ እያለ ይጠራራሉ ማለት ነው እንደ ክብር ስም። ሊቀ ካህናት አንድ ነው። አሁን እኛ ካህናት ተብለን ተጠርተናል። የአዲስ ኪዳን ካህናት የንጉሥ ካህናት ተብለን ተጠርተናል። ለዚህ ነው ራእይ ዮሐንስ ላይ ጴጥሮስ ምዕራፍ 2 ላይ የተጻፉትን ስታዩ ከነገድ ከቋንቋ ከወገን ሰዎችን ዋይተ ለአባት መንግስትና ካህናት አደረካቸው። ካህናት ተብለን የተጠራ ነው እኛን። ሊቀ ካህናት ደግሞ ማን ነው? ኢየሱስም። እኛ ነገስታት ተብለን ተጠርተናል። ንጉሰ ነገስት ግን ማን ነው? ኢየሱስም። አየው። ስለዚህ ሊቀ ካህናት የሚለውን ኮንሰፕት ለሰዎች ስም አድርገው ሰጥተውት ለረጅም ዘመን ሲበሉበት ነው የኖሩት። አሁንም ደግሞ ያንኑ ውሸት ቀጥሎ እየመጣ የሚቀድሰው እዚሁ የቀረጹት ታቦት ብለው ያዘጋጁት ነገር ላይ የሚቀድሰው እየመጣ ኢየሱስ ነው። በኢየሱስ ላይ ነው እየዋሹ ያሉት። በኢየሱስ ላይ ይሄ በጣም በጣም አደገኛ ክደት ነው። በዚህ እግዚአብሔር አይከብርም። የምትናገሩትን እወቁ። ለእግዚአብሔር ቃል ክብር ይኑራችሁ፣ ለክርስቶስ ኢየሱስ ክብር ይኑራችሁ። እየመጣ ይቀድ እሱ ራሱን መስዋዕት አድርጎ አንድ ጊዜ ለዘላለም አቅርቧል ራሱን። በቃ እሺ። ታቦት
ብዙ ነው። በብሉይ ኪዳን የነበረው አንድ ነው ብሎ ሊያሳየን ችሏል። በብሉይ ኪዳን የነበረው ሊያሳየን ችሏል የሚሉት እኔን ነው። ሁለትም አይልም ሶስትም አይልም። ቀር ከመቀዳሚ ነው እንደ ቀድሞ አድርገህ ቀረጽ ነው እንጂ መጠን ያህል ነው ሁለተኛ ነው ሶስተኛ ነው የሚል የለም። እንደ ቀድሞ አድርገህ ቀረጽ የሚለው የቀድሞ መጀመሪያ ነው። እንደዚህ አድርገህ ስራ ማለት ምንድን ነው? ቀጣይነቱን የሚያሳይ የሚያረጋግጥ ነው። የብሉይ ኪዳኑ ታቦት በሐዲስ ኪዳኑ በሙሉ አለ። በሐዲስ ኪዳን ያለው ታቦት አሰራሩ በሰማይ ባለው ስርዓት በሙሉ የተቀመጠ ነው። ታቦት ሌሎች ኦርቶዶክሶች ጋር የለም። ራሽያ ኦርቶዶክስ የለም፣ ግብፅ ኦርቶዶክስ የለም፣ አርሜኒያን ኦርቶዶክስ የለም፣ ህንድ ኦርቶዶክስ የለም፣ ግሪክ ኦርቶዶክስ የለም፣ የኢስተርን ኦርቶዶክስ ተብሎ የሚጠሩ አብያተ ክርስቲያናት ዘንድ የለም። ስለዚህ ታቦት አትበሉን ይሄንን እንጨት ነው። በየትኛውም ሀገር ታቦት የለም ብሏል። አለ መሰዊያ፣ የመሰዊያ ታቦት ተብሎ ነው የሚጠራው አይደለ? ግብፅ ቁርባን አለ። ቅዱስ ሥጋው ክቡር ደግሞ ለምእመናኑ ይሰጣል። ቅዱስ ቁርባኑ የሚቀርብበት የሚፈተትበት የሚቀዳበት ምንድን ነው ከተባለ መሰዊያው ታቦት ነው። ስለዚህ በግብፅ አሁን እነዚህ ያሉ ያሉት ምንድን ነው? ካፈርኩ አይመልሰኝም። ግብፅ ታቦት አለ መሰዊያ አለ ይላሉ። መሰዊያ አለ ይላሉ። ከዛ ሄዳችሁ ግብፅ ደግሞ ስታዩ ተሸክሞ ታቦቴ ብሎ ተሸክሞ ሲወጣ ግን አታይ። የሌለ ነገር እንዴት ይዞ ይወጣል? የለም። አትዋሽ። ለምን ይዋሻል? ለምን ይዋሻል? የትኛው የግብፅ ኦርቶዶክስ ነው ተሸክሞ ሲወጣ ያየው ታዲያ ታቦቴ ብሎ አለ ማለት ምንድን ነው? ቆይ ሰው ይታዘበናል አይባልም እንዴ? ሰው አሁን እኮ ይኸውልህ ህፃን አዋቂው ታቦት የሚባለውን ነገር በሙሉ ኮንሰፕቱ ገብቶት ኦርቶዶክስ ውስጥ ያለው ለንግድ እንደሆነ ገብቶት ጨርሷል። ግብፅ የሌለ ነገር አለ ብሎ ቆይወል የሚቀድሱበት ነገር እዛ ውስጥ እንዳልኳችሁ ቴብል ነገር አለ። ቴብል አለ። እንደነሱም አይደለም። በነገራችን ላይ ራሱ እኮ የኢትዮጵያ ኦርቶዶክስ እኮ ካልቸራል ባክግራውንዱ ደግሞ ይሄ በቅብብሎች መጣ የሚሉት የክህነት ስርዓት ከማርቆስ መንበር ነው የሚባለው። የግብፅ ኦርቶዶክስ የማርቆስ መንበር ነው የሚባለው። የአትናቴዎስ ምናምን መንበር እየተባለ የሚጠራበት አግባብ አለ። ግን ያ በማርቆስ መንበረ ማርቆስ እየተባለ ይጠራል። ግብፅ ተሸክማ የማትወጣውን ነገር ክህነት ከዛ አግኝተናል ብሎ ታሪካችን ከግብፅ ኦርቶዶክስ ጋር የታሰረ ነው። እናቴ የግብፅ ኦርቶዶክስን እናቴ ብላ ነው የምጠራው። ኦርቶዶክስ እናቴ ብላ ነው የምጠራው። ግብፅ ኦርቶዶክስ እናቴ፣ ማርቆስ አባቴ ምናምን የሚሉት ነገር አባባል አለ። በአፄ ኃይለ ሥላሴ ዘመን የኢትዮጵያዊ ፓትርያርክ የተሾመበት ታሪክ አለ። ከዛ በፊት ግን በነ ሳይዛና ዘመን ወይም ደግሞ አብርሃ አጽብሃ ዘመን ተሾሞ የመጣ ደግሞ አርሜኒያዊ ፖፕ አለ እንደ ፓትርያርክ የሚታይ የኢትዮጵያ ብርሃኗ እየተባለ የሚዘመርለት። እሱንም ለመዋሸት ሞክረዋል። እዚህ ቪዲዮ ላይ ሳይ እኔ የተናገርኩትን ነገር ለመዋሸት ሲሞክሩ አይቻቸዋል። እና ግብፅ ውስጥ የሌለ ነገር ስርዓቱ መጥቶ ክህነቱ መጥቷል ብለው የሌለ ግን ክርኤት የተደረገ አዲስ ነገር በዘርዓ ያዕቆብ ዘመን የተጀመረ ጉዳይ አናታቸው ላይ አስቀምጠው ነው የሚኖሩት ማለት ነው። ስለዚህ እነዚህ ውሸታሞች ናቸው። የምታያቸው ሰዎች እዚህ ላይ እያሳየው ያለው ሰዎች በሙሉ ውሸታም ናቸው። እየዋሹ ነው እኮ ብራዘር፣ እየዋሹ እኮ ነው እንዴ። ስለዚህ ዘላለማዊ የሚባል ታቦት የለም። ዘላለማዊ ታቦት እኔ ነኝ። ዘላለማዊ ታቦት አንተ ነህ፣ የማትሞት ማለት ነው። በትንሣኤ የክርስቶስን አካል ይዘህ ተነስተህ ከጌታ ጋር ለዘላለም የምትኖር አንተ ነህ፣ እኔ ነኝ፣ አንቺ ነሽ። በክርስቶስ ያመኑ ሁሉ ለዘላለም እንዲኖሩ የዳኑ ናቸው። በቃ ያዳነን ደግሞ ማን ነው? ክርስቶስ ኢየሱስ ነው ማለት ነው። መሰዊያ አለ የለም ያለው የሌለ ታሪክ አንስቶ ነው። መሰዊያውን የነቀፉት መስዋዕቱ ስለሌላቸው ነው። እነሱ ይሁን መስዋዕቱን ያልተቀበሉ ሰዎች መሰዊያ ስለሌላቸው ነው መሰዊያውን ያልተቀበሉት። ማን ነው? መስዋዕት ስለሌላቸው ነው መሰዊያውን ያልተቀበሉት። ማለት ያው እኔን ለመተቸት ነው ይሄን እያለ ያለው። ምን ማለቱ ነው? መስዋዕት ብለው የሚጠሩት እነሱ ምኑን ነው? የሚፈትቱትን ዳቦና ወይኑን ነው መስዋዕት የሚሉት። እሱ ወይን አይደለም። ሊስን
እሱ ወይን እንትን መስዋዕት አይደለም። እሱ ወይንና ዳቦ መስዋዕት ሆኖ አያውቅም። ሲጀመር አያውቅም። መስዋዕት ማን ነው? በአዲስ ኪዳን ክርስቶስ ኢየሱስ ነው። የተሰዋልን የሕያው የእግዚአብሔር ልጅ የእግዚአብሔር በግ የተባለው ኢየሱስ ነው። እውነት ነው። እኛ ምን ሰዋውማ ዳቦና ፍየል በግ የለንም። ጴንጤ የሚሰዋው ነገር የለም። አለቀ። አንዴ የተሰዋልን የሞተልንን ክርስቶስ አምነን ተቀብለናል። ራሳችንን ቅዱስና ሕያው መስዋዕት አድርገን በእግዚአብሔር ፊት እናቀርባለን። ከዛ ደግሞ ምስጋና የምስጋና የከንፈሮቻችሁን ፍሬ አቅርቡ ተብሎ እንደተጻፈ ምስጋና እናቀርባለን። ስለዚህ ያ ስለሌላቸው ይሄን መቀበል አቃታቸው የሚለው አገላለጽ እንዴ እኛ መች ደበቅንና የለንም። ምክንያቱም መስዋዕት አለን የሚለው የተሳሳተ ግንዛቤያችሁ ነው መሰዊያ ወደሚለው የታቦት ኮንሰፕት የወሰዳችሁ። በዛ ላይ ደግሞ የተጭበረበረ አስተምሮ መሰዊያ ሌላ ነው። ክፍል 1 ላይ እንደነገርኳችሁ መሰዊያ ሌላ ነው። የታቦቱ አገልግሎት በብሉይ ኪዳን እንኳን የነበረው ሌላ ነው። የብሉይ ኪዳኑ ታቦት ላይ መስዋዕት የሚባል ነገር አይቀርብም፣ አይታረድበትም። አዮ እና የሚገርማችሁ አንድ ቦታ ሄደን እኛ ገጠር በቃ በጣም የተጎዳ ደብር ነበርና ህንፃ ለማሰራት ጠሩን። ተሰብስበን ሄድን። በነገራችን ላይ በጣም ብዙ አብያተ ክርስቲያናት አሰርተናል። ክብሩ ለእግዚአብሔር ይሁን። እና እየተጠረገ ምናምን ቆሻሻ እየወጣ ወንድሜ ወደ 3 ምናምን ታቦት የሚባለውን ከዚህ ከመንበር ከሚሉት ጀርባ ተጥሎ ነቀዝ በልቶት በያው እግዚአብሔር ፊት ነው የምነግራችሁ። ነቀዝ በልቶት ጠጥቶ ይሄንን አፈር ጠጥቶ ተበላሽቶ ከዛ በድብቅ ነው በቃ ለሊቀ ጳጳሱ ተነገረ። በሉ እሱን አቃጥሉ፣ በእሳት አቃጥሉና ሌላ አዲስ አስቀርጻችሁ አስገቡ ተብሎ እንደውም ተሰርቶ ካለቀ በኋላ ላይ አዲስ ተቀርጾ እንዲገባ የተደረገበት ታሪክ አለ። ከዚህም በፊት በቪዲዮ የወጣ ከሆነ ስርቻ ውስጥ በድንጋይ የተቀረጸ በጣም ወደ 7 ነው 9 ጽላት የሚሉትን ነገር ሲያወጡ ተመልክተናል። የቅርብ ጊዜ ትውስታ ነው። ነቀዝ አይበላውም ይላል። እንክት አድርጎ እየበላው አንተን ነው አሁን ነቀዝ ማይበላ። በክርስቶስ እመን፣ መቃብር አያስቀርህም። ኢየሱስ ዳግመኛ ይመጣል፣ ትነሳለህ። የክርስቶስን የትንሣኤ አካል የሚመስለውን ትለብሳለህ። ይሄ የሚሞተው የማይሞተውን ይለብሳል። በቃ ይሄ የሚበሰብሰው የማይበሰብሰውን ይለብሳል ይላል ቆሮንቶስ ምዕራፍ 15 ላይ። ስለዚህ አንተነ ማጠፋው አንተነ ማትበሰብሰው በክርስቶስ እመን ትድናል እንጂ መስዋዕት የሚባል የለም፣ መሰዊያም የለም በአዲስ ኪዳን። አለቀ። እውነታው ይሄ ነው። የሚሰሙ ከሆነ ይጠቀማሉ ብዬ አስባለሁ። አንቀበልም ቢሉ አይደንቅም። ክርስቶስ አምላካችን በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይህ ስጋዬ አማናዊ ቅዱስ ስጋውና ክቡር ደሙን መታሰቢያ እንጂ አማናዊ ስጋው አማናዊ ደሙ አይደለም ብለው የካዱ ስለሆኑ መስዋዕቱን እሺ፣ አማናዊ ስጋ አማናዊ ደም አይደለም ብለው የካዱ ስለሆኑ የሚለውን ኮንሰፕት ትንሽ አጭር ነገር ልናገር። ከዚህ በፊት እነዚህን ሰዎች የሚመሯቸው ጳጳሳት መካከል አንዱ አቡነ ሕዝቅኤል የሚባሉ ጥቁር ጳጳስ የምንቆርበው የማርያምን ስጋ ነው፣ የማርያምን ደም ነው አልወጥ ግልብጥብጥ ወጥቶ ኦርቶዶክስ እንዳለ ሲተራመሱ የነበሩበት ጊዜ ማለት ነው። ከ4 ወር ምናምን በፊት አየው። አማናዊ የኢየሱስ ደም ነው ብላችሁ ነው እንደ የምታምኑት? ውሸታ አይደለም። ሲጀመር እሱ እምነታችሁ አይደለም። የማርያም ብለህ ነው የምታምኑ። በአደባባይ የተጋለጠው እሱ የማርያም ደም የማርያም ስጋ እያላችሁ አይደል እንዴ እያስተማራችሁ ያላችሁት? ማንን ነው የምታታልለው? ማንን? መረጃ የለም አለ እለጥፈዋለሁ። እኔ አንዲት ነገር ያለ ማስረጃ ያለ መረጃ አልተናገርኩም፣ ተናግሬም አላቅም። መረጃ ለምናገራት ነገር ቁጭ አረግልሃለሁ፣ አምጥቼ ቁጭ አረግልሃለሁ። በቃ ክብር ለኢየሱስ ይሁን፣ ሃሌሉያ። ስለዚህ የማርያም ብለህ ነው እየቆረብክ ያለው።
ይሄን ደግሞ በሌላ በድርሰቶች አረጋግጫለሁ። እዛ ትምህርት ያስተማሩት የሐሰት ትምህርት ላይ የአጋንንት ትምህርት ላይ መልስ በሰጠውበት ቪዲዮ ስጋኪ ንጹሃ በተለብሶ የሚለውን ድርሰት አምጥቼ ስጋኪ እየተባለ የሚጠራው መልካ ቁርባን የሚባለው ድርሰት ላይ ከቁርባን በፊት ቄሶቹ በግዕዝ የሚሉት ምንድነው ብዬ ዘርግፌዋለሁ አውጥቼ። የወር አበባሽ ክርስቶስ እየተባለ የሚባልበት ጸያፍ የሆነ ብሂላችሁ ዜማችሁ ላይ ማለት ነው። ድንቁርና ነው፣ መንፈሳዊ ድንቁርና ነው። ልብ ግዙ፣ ተመለሱ። ስለዚህ መስዋዕት አንድ እሱም ኢየሱስ ነው። የተሰዋው አንዴ ነው፣ በመስቀል ላይ ነው። እሱን ደግሞ አንዴ በማቅረብ ተቀድሰናል የሚለውን ዕብራውያን ምዕራፍ 10 ላይ ያለውን ኮንሰፕት ነግሬያችኋለሁ። በቃ ስለዚህ የእግዚአብሔርን ቃል አክብሩ። ማይጠቅማችሁን ሐሰት ይዛችሁ አትኑሩ። በእግዚአብሔር ፊት ትቆማላችሁ፣ ይፈረድብሃል። ሰው ለተናገረው ነገር በፍርድ ቀን መልስ ይሰጥበታል። እኔ ስለምናገረው ነገር መልስ ሰጥበታለሁ። አንተ ስለምትናገረው ነገር መልስ ሰጥበታለህ። ጉዳዩ ይሄ ነው። ስላልተቀበሉ መሰዊያውን አንቀበልም ቢሉ አይገርምም፣ አይደንቅም። እኛ ግን መስዋዕቱ ስላለን ቅዱስ ሥጋውን ክቡር ደሙን በቅድስት ቤተክርስቲያን ስልጣነ ክህነት ያላቸው ካህናት ቀድሰው ፈትተው የሚያቆርቡበት መሰዊያው ታቦት አለ። በሌሎች አብያተ ክርስቲያናት ታቦት የለም፣ ያለው ኢትዮጵያ ብቻ ነው። ይሄ እሺ፣ እቺን ልመልስና ከዛ እንትን ልበል። እኛ መሰዊያ ታቦት መስዋዕት ስላለን መሰዊያ አለን ነው እያሉ ያሉት። ይሄን መትቼዋለሁ። በነገራችን ላይ ጥሩ መልስ ሰጥቼበታለሁ። ማስረጃዎችንም አቅርቤያለሁ። ወደ 10 የቅዳሴ ጸሎተ ፈትቶ የሚባለው ላይ ከ14ቱ ቅዳሴ የተውጣጣ ማስረጃና መረጃ አቅርቤያለሁ። እሱ ወንድ ከሆነ እኔን ጠርቶ ነው መነጋገር ያለበት። በቃ ማለት ኮንፊደንስ ካለው ለሚናገረው ነገር ለሚያምነው እምነት መልስ መስጠት የሚችል ከሆነ ፊት ለፊት እያወጣን እየተነጋገርን እንቀጥላለን ማለት። አይመልሷትም። አሁን የ10 ከመጽሐፉ አውጥቼ ያሳየኋችሁ በግ ይምጣ እያለ ሰይፍ ይምጣ እያለ አሁን እንድናርደው እያለ እንዲህ እያሉ ነው እንጸልያለን የሚሉት። ይሄ ከልት ነው። ስለዚህ መሰዊያም የለህም መስዋዕትም የለህም። እሰዋለሁ መሰዊያ አለኝ የምትል ከሆነ የክርስቶስ ተከታይ አይደለም፣ የክርስቶስ ቤተክርስቲያን አይደለችም። ምክንያቱም በዚህ ዘመን መስዋዕት የሚባል ነገር ቸርች እያረደች የምታቀርበው ነገር የለም። ስለዚህ ቸርች የማንለውም ለዛ ነው። ባይዘ ኢትስ ኖት ክርስቲያኒቲ። የኢየሱስን መስዋዕትነት ተቀብለ አምነ በአንደበት ትመሰክረዋለህ እንጂ እሰዋለሁ እያልክ ዕድሜ ዘመንህን አትኖር። በነገራችን ላይ የመጀመሪያውም እኮ እንዳይነቅዝ የተባለው ከማይነቅዝ እንጨት እኮ የተባለው ኖሮ እኮ መንቀዙ አይቀርም። ስለዚህ ምንድን ነው በወርቅ እንዲለበጥ ያደረገው? ለዛ በወርቅ የነሱ ወርቅ የላትም እንጂ እንጨት ከነሱ ወርቅ ከመጻፉ ይሆናል እንዴ? የለም እንደዛ አይነት ነገር። እሺ አሁን ወደ ሁለተኛው ሐሳብ እንሄድና እኛው ሰውዬ ትናንትና እንትና ያመጡት ነው። እነዚያ እኮ የብሉይ ኪዳን ታሪክ የላቸው። ይሄ ብቻ አይደለም፣ ለመጽሐፈ ሄኖክም የላቸው። መጽሐፈ ሄኖክና ታቦት የኢትዮጵያ መገለጫ ነው ማለት ለመጀመሪያ ጊዜ ብሉይ ኪዳንን የተቀበለች፣ ለመጀመሪያ ጊዜ በብሉይ ኪዳን እግዚአብሔርን ያከበረች፣ ለመጀመሪያ ጊዜ በብሉይ ኪዳን ለእግዚአብሔር መስዋዕት የሰዋች፣ ለመጀመሪያ ጊዜ ለእግዚአብሔር የሰገደች፣ እጆቿን ወደ እግዚአብሔር ትዘረጋለች ተብላ የተነገረላት ሀገር ኢትዮጵያ ናት። ስለዚህ ኢትዮጵያ ታቦት መገለጫዋ ነው። እነዚያ የኢትዮጵያ ታቦት መገለጫዋ ነው እያሉ ነው ያሉት መምሬ። ቆይ የሮሜ ምዕራፍ 9 ላይ ያነሳውላችሁ የመጽሐፍ ቅዱስ ክፍል አባቶች የመቅደስ ስርዓት ለነሱ እንደተሰጠ መጽሐፍ ቅዱስ ይናገራል። ላንብብላችሁ እስቲ ሮሜ ምዕራፍ 9 አውጡልኝ። ሮሜ ምዕራፍ 9 ከቁጥር 1 ጀምሮ ታቦት የማን ነው? የኢትዮጵያ መገለጫ ነው ወይስ የእስራኤል መገለጫ ነው? አንተ ዘረፋ በጠራራ ፀሐይ የሰው ታሪክ ትዘርፋለህ? የሰው ታሪክ በጠራራ ፀሐይ? አረ ምን ጉድ ናችሁ! በጌታ በኢየሱስ ስም ሮሜ ምዕራፍ 9 ቁጥር
ሙሴን እየጠቀሰ ታቦት የተቀበለው እስራኤላዊ ሙሴን በበረሃ እንደዚህ ሆኖ እንዲያርጎ መስዋዕት እንዲያለ እየተረከ ነው። የሰው ታሪክ ነው። ቆዮ የሰው ታሪክ ነው። በነገራችን ላይ ንብረትነቱ ራሱ የሰው ነው፣ የእስራኤላውያን። ምክንያቱ መጽሐፍ ሲናገር ለነሱ ነው የተሰጠው ነው የሚለው፣ ያንተ አይደለም። ሲጀመር መጣም የተባለው ወደ ኢትዮጵያ መጣ የተባለው የሐሰት ትርክት ክብረ ነገሥት የሚባለው መጽሐፍ ላይ የተጻፈው የሐሰት ትርክት ተሰርቆ እንደመጣ ነው የሚናገረው። ተሰርቆ አጭበርብሮ። ይሄ እኮ ለምድራችን እንኳን እኮ አሳፋሪ ታሪክ እኮ ነው። ታቦት ሰርቃ ያመጣች ታቦት አገር ቀዳማዊ ምኒልክ ተወለደ። ሳባ ሄዳ ከሰለሞን ጋር ወስልታ ልጅ ይዛ መጣች። ልጁ አፄ ምኒልክ ቀዳማዊ ተባለ። እሱ ተደብቆ ሄዶ በስውር ከካህኑ ጋራ አብያታር ነው ማነው ከሚለው ጋራ ተመሳጥሮ ሰርቆ ይዞ በሌሊት ደግሞ የማርያምና የሚካኤል ጽላት አብሮ ነበር ይላል። በብሉይ ኪዳን አንተ አሁን ይህንን ወተት ትናገራለህ? አቤት 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 እስራኤል ራሱ እዚህ ቢኖር እስካሁን ታስተፋ ነበር። ይቀልዳል እንደ የሰው ታሪክ ዘርፎ ወስዶ አሁን እስራኤልና ዝም የምትለው ታቦት ወስደህባት ታቦቱን የሚያክል ነገር ወስደህ ማይደገም እኮ ነው። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ። እሺ ሮሜ ምዕራፍ 9 ቁጥር 1 ሮሜ ምዕራፍ 9 ቁጥር 1 ብዙ ሐዘን የማቋርጥም ጭንቀት በልቤ ያለብኝ ስለ በክርስቶስ ሆኜ እውነትን እናገራለሁ አልዋሽምም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል አለ። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና እነርሱ እስራኤላውያን ናቸውና። ሊስን እነሱ እስራኤላውያን ናቸውና። ሮሜ 9 ከቁጥር 4 ልጅነትና ክብር ኪዳን፣ ልጅነት ክብር ኪዳን፣ እሺ የሕግም መሰጠት የመቅደስም ስርዓት የተስፋውም ቃላት ለእነርሱ ናቸውና። ለማ ለእስራኤል ያንተ አይደለም። የኢትዮጵያ መገለጫ ነው አይደለም? መገልበጫ በለኝ። የኢትዮጵያ መገለጫ አትበለኝ። የኢትዮጵያ መገልበጫ ነው ታቦት በለኝ በለኝ። እንዳትፈራ በለኝ። እንዴ መገለጫነቱማ የእስራኤል ነው። ኪዳኑ ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ስርዓት፣ የተስፋው ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ኦኬ። ስለዚህ ያንተ መገለጫ ሊሆን አይችልም ማለት ሰርቄ ያመጣው የምትለውም የውሸት ታሪክ ሆነ፣ ቀረጽኩ የምትለውም መገለጫ አይደለም፣ መገልበጫ ነው። መገልበጫ እሺ እንቀጥል። ከአሕዛብ የመጡ ትናንት የተጠሩ ስለሆኑ ታቦት ባይኖራቸውም የታሪክ ጉዳይ ነው ላለው ይሄ ታቦት ኦኬ። ምንድን ነው እያለ ያለው? ቀጥሎ እነዛ ብሉይ ኪዳን ስላልነበራቸው ታቦት ባይኖራቸው አይገርመንም አለ። አንደኛው የሚናገረው ሌላኛው ያፈርሰዋል። ባይዘዌ ስትሰሟቸው በትክክል አንደኛው የተናገረውን ሌላኛው ያፈርሰዋል። ምክንያቱም የሌላቸው አሉ ብሎ ይሄኛው እየተናገረ ነው። ከዚህ በፊት ያሰማችሁ ደግሞ አላቸው እያለ የሚያወራው ነው። እነ ግብፅን እነ ሶሪያን እያነስ አላቸው እያለ እሱም ውሸት ነው። ግን ይሄኛው ደግሞ የሚናገረው ምንድን ነው? የሌላቸው የብሉይ ኪዳን አምልኮ እኛ ስለነበረን እንደ መጽሐፈ ሄኖክ ደግሞ ያ ተሰርቆ የመጣው ታቦት ስለነበረን ነው። እነዛ ያልነበራቸው ደግሞ መጀመሪያውኑ የብሉይ ኪዳን ዘመን ላይ አምልኮ ስላልፈጸሙ ነው፣ አህዛብ ስለነበሩ ነው። አንተ እኮ አህዛብ እኮ ነህ ቄሱ። ይኸውልህ አህዛብ ማለት ሊስን አህዛብ ማለት
ህዝብ ተብሎ ኪዳን ህግ ስርዓት መቅደስ ከተሰጠው ህዝብ ውጪ እስራኤል ህዝብ ውጪ ያለው በሙሉ አህዛብ ተብሎ ይጠራል። ህዝብ የተባለው እስራኤል ነው። አህዛብ የተባለው ከእስራኤል ውጪ ያለው በሙሉ አህዛብ ነው። አንተ በምን አግባብ ነው ህዝብ የምትሆነው? ይኸውልህ ፈላሻ ነኝ የደም ንክኪ ያለኝ ምትል ከሆነ መቀላቀል መብት ነው። በቃ እስራኤላዊ ነኝ ብለህ መናገር ትችላለህ። ፈላሻ ከሆንክ ማለት ወደ ኢትዮጵያ ምድር በአንድም በሌላም መንገድ መጥተዋል፣ እስራኤላውያን ተዋልደዋል ከኢትዮጵያውያን ጋር የሚል ትርክት ስላለ ከዚህም በፊት በኦፕሬሽን ከኢትዮጵያ ወደ እስራኤል የተወሰዱ በተለምዶ ፈላሻ ይባላሉ እንጂ ቤተ እስራኤላዊ ትክክለኛ መጠሪያቸው ቤተ እስራኤላዊ ተብለው ነው የሚጠሩት። ቤተ እስራኤላዊ ነኝ ብለህ የምታምን ከሆነ ቀጥ ብለህ እዛ መሄድ ቀጥ ብለህ እንጂ ኢትዮጵያዊ ከሆንክ አሕዛብ ነው። ካልሆነ ሄደህ ዜግነት ተቀበል። በቃ እውነቱ ይሄ ነው። ስለዚህ መጽሐፈ ሄኖክ እኮ እግዚአብሔርን የሚሳደብ መጽሐፍ እኮ ነው። መጽሐፈ ሄኖክ ሚካኤል እና ገብርኤል እየተነጋገሩ ሚካኤል ለገብርኤል ምን ይለዋል? በመጽሐፈ ሄኖክ መሰረት የመንፈስ ቅዱስ ዕውቀቱ ያበሳጨኛል እያለ ቡጨቃ ሚካኤል መንፈስ ቅዱስን የሚሰድብበት ክፍል ያለው መጽሐፍ ነው። መጽሐፈ ሄኖክ ማለት በአጭሩ ዘግናኝ መጽሐፍ ነው። የጥንቆላ ኮተት የሞላበት መጽሐፍ ነው። እኔ አልቀበልም እንዲህ አይነት ነገር። ጽድት ያለ 66ቷን መጽሐፍ እቀበላለሁ። እነ አትናቴዎስ የተቀበሉትን በ325 የነበሩት 318 የቤተ ክርስቲያን አባቶች ተስማምተው ያጸደቋቸው 66ቱን መጻሕፍት የብሉይ ኪዳን 39 የአዲስ ኪዳን 27 መጻሕፍት በድምሩ 66ቱን ነው የምንቀበለው እኛ እና አትናቴዎስ የተቀበሉትን ማለት ነው። በቃ በካርቴጅ ጉባኤ ከዛም በኋላ የተወሰነው 66 ነው። ስለዚህ ፈለቀ፣ ወጣ፣ ወደቀ፣ ከሰማይ ከምድር ምናምን የምትሉትን እኛ አንሰማም። አበቃ። ስለዚህ እስራኤላዊ ነኝ የምትል ከሆነ መሄድ ነው፣ ካልሆነ ደግሞ መረጋጋት። ከዛ በኋላ ግን የት እንደሆነ አይታወቅም። ኢትዮጵያም የለም። ኢትዮጵያ ነው ብሎ የሚያስብ ሰው ያበደ ነው። የብሉይ ኪዳኑ የቃል ኪዳን ታቦት የት እንደሆነ አይታወቅም ካለ በኋላ ኢትዮጵያ ግን የለም ማለት የትም እንደሆነ ካላወቀ ኢትዮጵያ ለመኖርም በምን አወቀ? እግዚአብሔር አምላካችን እሺ፣ ጥያቄውን ልመልስ። በጣም ጥሩ ጥያቄ ነው መምህር ያነሱት። የት እንደሆነ አልታወቀም የሚል ከሆነ ኢትዮጵያ እንደሌለ በምን አወቀ? እንግዲህ እቺ በጣም ትልቅ ክሪስክሮስ የሆነች ጥያቄ መሆኗ ነው። የት እንደሆነ ስላልታወቀ ነው ኢትዮጵያ መሆኑም ያልታወቀ። አጭርና ግልጽ። አሁን ባለው መረጃ ግን እስራኤል መቅደሱን ለመስራት በምታደርገው ዝግጅት ውስጥ ታቦቱ እንደተገኘ እዛው እስራኤል ምድር የምታፍሩበት የምትሸማቀቁበት ጊዜ እንደደረሰ መርዶን ነው የምነግርህ። መርዶን ነው የምነግርህ። ይሄን ሁሉ ዘመን የኢትዮጵያን ሕዝብ ስታታልሉ የኖራችሁበትን ይሄንን የሐሰት ትርክት ይሄን ውሸታችሁን አረፋ የምትደፍቁበት ጊዜ እንደደረሰ ነው የምነግርህ። የለማ ቢኖር አሁን እስራኤል ዝም ትላለች? ዝግጅቷን ጨርሳለች። የተገኘበት ስፍራ በቴሌቪዥን እየቀረበ ነው ያለው። አለቅ አረፋ የምትደፍቅበት ጊዜ እየደረሰ ይሄ ሁሉ ትርክት ዜሮ የሚገባበት ማለት ነው። ሰው እኮ ነገን እኮ ቢያስብ እኮ አይዋሽም እኮ በእውነት ነገን ቢያስብ። አሁን ዲስከቨር ያደረገው ሰው ሳይንቲስቱ ያን ምርምር በተለይም the city of David ተብሎ የሚጠራው በነገራችን ላይ ከተማው ከስር እየተቀበረ ከላዩ እየተሰራበት ከስር እየተቀበረ እንዲህ ነው። ሌየር አለው። የሚገርማችሁ በቁፋሮ ነው። አሁን ሲቲ ኦፍ ዴቪድ ጋር የደረሱት በቁፋሮ ነው። አርኪኦሎጂካል የሆኑ ኤቪደንሶችን ማየት የምትፈልጉ ከሆነ ምን ኢንስቲትዩት የሚባል አለ ራሱ የእስራኤል
ሌጋል የሆነ በዚህ ዙሪያ ጥናት የሚያጠና አርኪኦሎጂካል የሆኑ ነገሮችን ዲስከቨር ሲደረጉ እየሰበሰበ ሙዚየም የሚያስገባ ኢንስቲትዩት አለ። ኦኬ እነሱ ያወጧቸው በጣም ብዙ መረጃዎች አሉ። አሁን ቀይ ጊደር እየተሰበሰበ ነው። አርክ ኦፍ ዘ ኮቨነንት ባይኖረው ምኑ ላይ ደም ሊረጭ ነው ቀዩን ጊደር የሚሰበስበው? እስቲ ስማ ቁጭ በልና ስማ። ቀያይ ጊደሮችን ከመላው ዓለም ነውር የሌለባቸውን መስዋዕት ሊጀምሩ ማለት ነው። ይሄ በጌታም የተነገረ ትንቢት አለ። በዘመን ፍጻሜ በእስራኤል ምድር ላይ የሚታዩ ነገሮች አሉ፣ ምልክቶች አሉ። አውሬው የሚገለጥበት ጊዜ አለ። ያ ሲሆን ደግሞ መቅደሱ ይሰራል። የመጨረሻው ሶስተኛው መቅደስ ይሰራል። ያ ሶስተኛው መቅደስ ሲሰራ ያለ ታቦት አይሆንም። ምክንያቱም የሚታረዱት ከብቶች ሬድ ሄፈርስ ተብሎ የሚጠሩት እነሱ ደማቸው የሚረጨው በዛ በስሬት መክደኛው ላይ ነው። መሰዊያው ላይ ይሰዋሉ። አልተር እያዘጋጁ ነው። አሁን አልተር እየተሰራ ነው። በጣም ትልቅ ዝግጅት እየተደረገ ነው። የዘመን ፍጻሜ እንደደረሰ እየታየ ነው። ኦኬ እና ለአንተ አደራ አስቀምጠው ነው አክሱም ጽዮን እነሱ እዛ እያዘጋጁ ያሉት። መቼ ነው የምትነቁት? መቼ ነው ታሪክ የምታጠኑት? መቼ ነው ወደ እውነተኛው የእግዚአብሔር ቃል መረዳት የምትመጡት? ስለዚህ ኢትዮጵያ ውስጥ እንደሌለ እኔ በቃ በእርግጠኝነት ነው ምነግር። ተዋጠልህም፣ መረረህም፣ ጣፈጠህም እውነቱ ይሄ ነው። እውነቱ ይሄ ነው። የትኛውም የታሪክ ተመራማሪ አክሱም ድረስ ሄዶ የተጻፉ መጽሐፍቶች አሉ። ለምሳሌ ማን ሪቻርድ የሚባል የጻፈው አለ አይደለ? ታቦተ ጽዮንን ፍለጋ የሚል ውስጥ ድረስ ገብቶ ነው ያጣራው። የለም የናንተን ይሄንኑ ጥቁሯ መጽሐፍ ክብረ ነገሥት እሷን ነው ሰጣችሁት። እሱን ታሪክ ተተርኮለት ይወጣ። ከዛ ተሸክመው የሚወጡትን አይቶ ይሄማ የሙሴ አይደለም አልኩኝ ነው የሚለው። ስለዚህ ኢትዮጵያ ውስጥ የሙሴ ጽላት ወይም የመጀመሪያው ታቦት አርክ ኦፍ ዘ ኮቨነንት የለም። ፊልሞች ተሰርተዋል። የግብፅ ፒራሚድ ውስጥ እየተባለ የተጠና ጥናት አለ። ናይጄር ነው ወደ ደቡብ አፍሪካ ቦትስዋና አካባቢ የሚኖሩ ከእስራኤል ጋራ የደም ትስስር አላቸው የሚባሉ ኮሚኒቲዎች ባሉበት ስፍራ የተጠና ጥናት አለ። የለም አልተገኘም። እኔ እንደውም በቅርብ ፕሬዝዳንቱ ነው ትራምፕ ቤት የሆነ ተቀርጾ የተገኘ በወርቅ ምናምን የተሰራ ተገኝቶ በቃ እሱን እንዴ ወደ አሜሪካ መጣው እያልኩ ነበር። ተረጋጉ። የለም ሙሴ የሰጣት ጽላት እንደሚታወቀው በ1000 ዓመተ ዓለም ገደማ በፈቃደ እግዚአብሔር በቀዳማዊ አፄ ምኒልክ ዘመን ወደ ሀገራችን ወደ ኢትዮጵያ መጥታለች። ስለዚህ ሀገራችን ኢትዮጵያ ቀድሞ በሕገ ልቡና በኋላም በሕገ ኦሪት በኋላ ቆይ ነው ሴት ናት እንዴ? ታቦተ ጽዮን ይላል። ሴት ናት ወይ መታለች ይላል ማለት ነው። እስቲ አንዴ ላሰማችሁ። ጾታ ባይዘይ ጾታ ይቀይራሉ። አሁን አዲሱ የታተሙ በሚሊኒየም የታተመው የኦርቶዶክስ መጽሐፍ ቅዱስ ተብሎ የሚሊኒየሙ ይሄ ባለ ሊፕስቲኩ የሚባለው ነግሬያችሁ የለ ከዚህ በፊት ባለ ሊፕስቲኩ ይባላል። የሞዓብ አደጋ ጣይም ይባላል። እና እዛ ላይ ሕዝቅኤል 44 ላይ ያለውን ቃል ይህ በር ተዘግቶ ይኖራል እንጂ ማንም አይገባበትም የሚል ክፍል አለ። እና ያንን ጥቅስ ምን ያደርጉልሃል? አትኮ የቄስ ተንኮል ጌታ ምስክሬ ነው። የቄስ ተንኮል እኮ አያልቅም። ተንኮለኛ እኮ ተንኮለኛ። እና
ምን እንዳሉ ታውቃለህ? ሲቀይሩት ይቺ በር አይ መምሬ የነሱ እኮ አልክም እኮ ወንድም፣ ይቺ በር ተዘግታ ትኖራለች እንጂ ማንም አይገባባትም አለ። እቺ ብሎ እኔ እኮ ባልስቅ እኮ ነው የሚገርመው ወገኖቼ። ለምንድን ነው እንዲያደርጉት ስትል ያ ጥቅስ ለማርያም በቃ ያለ ስም ልውውጥ ያለ ፍርድ ቤት ትእዛዝ ያንን የሚያክል ትንቢታዊ ቃል ለማርያም አስተላልፈው ጨርሰዋል። ይሄ ስለ ማርያም የተጻፈ ነው። ተዘግቶ ይኖራል የተባለው የማርያም ድንግልና ነው። ማንም አይገባበትም የተባለው እሱ ነው ብሎ ተብትቦታል። መጀመሪያ አላስኬድ አለው። ስለዚህ ማርያም ሴት ስለሆነች በሩ በወንድ አንቀጽ ስለተጠራ እንዴት ያርገው? አልመጣ አለው። አልመጣ ሲለው ይቺ በር አረው በጌታ በኢየሱስ ይቺ በር አላት። አሁንም ይህም ሰውዬ እቺ ታቦት የመጣችው ይላል በሴት አንቀጽ ማለት ታወቀው በ1000 ዓመተ ዓለም ገደማ በፈቃደ እግዚአብሔር በቀዳማዊ አጼ ምኒልክ ዘመን ወደ ሀገራችን ወደ ኢትዮጵያ መጣለች። ስለዚህ ሀገራችን ኢትዮጵያ መጣለች ደግሞ በሕገ ልቡና ኋላም በሕገ ኦሪት መጣለች አላለም። አረ ጉድ ነው ዘንድሮ አንተ። ታቦቲት ማለት ነው እኮ ታቦቲት መታለች በል። ታቦት አትበል፣ ታቦቲት መታለች በለና። በቀዳማዊ ምኒልክ መታለች። ወይ ታምር ወይ ጉድ! ሞታለች በለን። እንደውም አስተካክል። ይሄ ውሸት ከዚህ ምድር ላይ ካልተጠረገ የኢትዮጵያ መከራ አያበቃም። ሲሪየስሊ ነው የምነግራችሁ። በጣም ትልልቅ ውሸቶች ተጋድመዋል። ህዝባችን የሚራብባቸው የሚጠማባቸው፣ ጦርነት የማይጠፋበት የስቃይ የመከራ ምድር የሆነው ባዕድ አምልኮ፣ ጥንቆላ፣ ሐሰት በቁሙ ታየዋለ አካል ይዞ ማለት ነው። ስለዚህ መታለች አትበለም፣ ሞታለች በለ። ሞታለች እና ኮስተር ብሎ ነው የሚያወራው። በቃ ለሱ እያጠነ ያስገባ ነው የሚመስለው ማለት ነው። አንድ ታሪክ ተቀባይነት የሚኖረው አንድ ታሪክ በትውልድ ቅብብሎች ውስጥ ተቀባይነት የሚኖረው አሁን ቀጥዬ መዘረዝራቸውን ኳሊቲዎች ሲያሟላ ነው። የመጀመሪያው በዘመኑ የነበሩ ሰዎች በህይወት በዛን ጊዜ ያ ታሪክ ሲፈጸም የነበሩ ሰዎች በአካል በአይናቸው ያዩ በጆሮአቸው የሰሙ ሰዎች የጻፉት የከተቡት ትክክለኛ ዶክመንት በጽሁፍ ሲኖር፣ ኦኬ። ሁለተኛው አርኪኦሎጂካል የሆነ ኤቪደንስ ሲኖረው፣ በቁፋሮ የተደረሰበት ኤቪደንስ ሲኖር፣ ዋናው ደግሞ ያ ታሪክ በአካል ቆሞ ሲታይ ነው። በአካል ለምሳሌ አጼ ምኒልክ ስንል ወይም ደግሞ አጼ ኃይለ ሥላሴ ስንል በነበሩበት ዘመን የተሰሩ